ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ትላንት ላይ የተደረጉ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታዎች ነበሩ፣ እነሱን እንመለከታለን። አርሰናል ትላንትና ወደ ቤልጅየም አቅንቶ ከክለብ ብሩዥ ጋር ጨዋታውን አድርጎ ድል ቀንቶታል። ከዛ ውጪ በጉጉት ሲጠበቅ የነበረው የማንቸስተር ሲቲ እና የሪያል ማድሪድ ጨዋታ በማንቸስተር ሲቲ አሸናፊነት ትናንትና ተጠናቋል። የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ወደ እናንተ እያደረስን ቆይታን እናደርጋለን። እንዲሁ ሌሎች ስፖርታዊ ጉዳዮችንም በስፋት የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ትላንትና የተደረጉ የጨዋታ ውጤቶችን በማስታወስ ነው የዛሬ ፕሮግራማችንን የምንጀምረው። የአውሮፓ ቻምፒየንስ ሊግ ስድስተኛ ዙር የምድብ ጨዋታዎች ሁለተኛ ቀን ትላንትና ቀጥሎ ተደርጓል። ከትላንትና በፊት በነበረ ደግሞ ለተማክሰኞ ላይ እንዲሁ በርከት ያሉ ጨዋታዎች 9 ያክል ጨዋታዎች በመጀመሪያው ቀን ተደርገው እንደነበር እናስታውሳለን። ትላንትና ደግሞ በሁለተኛው ቀን በርከት ያሉ ጨዋታዎችን እንዲሁ ተመልክተናል። ትላንትና እንግዲህ እነ አርሰናል፣ እነ ማንቸስተር ሲቲ፣ እነ ሪያል ማድሪድ ትላንትና ነው ጨዋታቸውን ያደረጉትና በጣም በጉጉት የሚጠበቁ ጨዋታዎች እንደነበሩ ነው ትላንትና የተመለከትነው። ቅድሚያ ሁለት ጨዋታዎች ናቸው የተደረጉት። ምሽት 2 ሰዓት ከ45 ሲል ሁለት ጨዋታዎች ተደርገዋል። ቃራባግና አያክስ አምስተርዳም ጨዋታቸውን ያደረጉ ቡድኖች ናቸው። ይህንን ጨዋታ የሆላንዱ ክለብ አያክስ አምስተርዳም ከሜዳ ውጭ 4-2 ያሸነፈበት መርሃ ግብር ሆኖ ተጠናቋል። ሌላኛው ምሽት 2 ሰዓት ከ45 ላይ የተደረገው ጨዋታ ደግሞ በስፓኒሽ ላሊጋ በጣም ድንቅ እንቅስቃሴን እያሳየ የሚገኘው ቪያሪያል ትላንትና በሜዳው ኢስታዲዮ ዴላ ሴራሚካ ጨዋታውን ያደርገው ነበር። ጨዋታውን ያደረገው ደግሞ ከዴንማርኩ ክለብ ኤፍሲ ኮፐንሃቨን ጋር ነበር። ነገር ግን በአውሮፓ ቻምፒየንስ ሊግ ድል አልቀን ነው ቪያሪያል በሜዳው በኮፐንሃቨን 3-2 በሆነ ውጤት የተሸነፈበት ውጤትን ነው ያስመዘገበው። በትላንትናው ዕለት ቀደም ብለው ምሽት 2 ሰዓት ከ45 ላይ በተደረጉ ጨዋታዎች። ከዛ ውጭ ግን ልክ ምሽት 5 ሰዓት ሲል ደግሞ በርከት ያሉ ጨዋታዎች ነበሩ ትላንትና የተደረጉት። እንግዲህ ከነዚህ መካከል ደግሞ ሲጠበቁ የነበሩ ጨዋታዎች ያሉ አርሰናልና ክለብ ብሩዥ ያደረጉት መርሃ ግብር ለምሳሌ በርካቶች በጉጉት የሚጠብቁት ጨዋታ ነበር። ምክንያቱም አንደኛ ነገር አርሰናል እንግዲህ ወደ ቀጣዩ ዙር ማለፉን ለማረጋገጥ ጥቂት ነጥቦች ብቻ እንደሚፈልግ የሚታወቅ ቡድን ነውና ትናንትና ከሜዳ ውጭ ነው ጨዋታውን የሚያደርገው። እሱ በደንብ እንግዲህ ሲጠበቅ የነበረ መርሃ ግብር ነው። ለወሳኝ ተጫዋቾቹም እረፍት ይሰጣል ተብሎ በርካቶች ሲያነሱ ነበር። በእርግጥ በጉዳት ምክንያትም ያልተሰለፉ በርከት ያሉ ወሳኝ ተጫዋቾቹ እንደነበሩ ነው የተመለከትነው። እነ ዴክላን ራይስ ከዛ በተጨማሪ እነ ዩሪየን ቲምበር ጭምር በጉዳት ምክንያት የተወሰነ መጠነኛ ጉዳት ምክንያት በትናንትናው ጨዋታ ላይ ያልነበሩ ተጫዋቾች እንደሆኑ ተመልክተናል። ምንም እንኳን ዩሪየን ቲምበር በጉዳትም ቢሆን ነገር ግን ከቡድኑ ጋር ወደ ቤልጅየም አቅንቶ እንደነበር ግን መረጃዎች ወጥተዋል። ትናንትና አርሰናል ከክለብ ብሩዥ ጋር ከቤልጅየሙ ክለብ ጋር ያደረገውን ጨዋታ 3-0 በሆነ ውጤት ነው ማሸነፍ የቻለው። አርሰናል አሁንም የአውሮፓ ቻምፒየንስ ሊግ ሙሉ በሙሉ 100% ድሉን አስቀጥሎበታል የትላንትናውን ጨዋታን በማሸነፍ። ምክንያቱም በዚህ ውድድር ዓመት አንድም ነጥብ በአውሮፓ ቻምፒየንስ ሊግ ላይ ያልጣለ ቡድን እንደሆነ ተመልክተናል። በትላንትናው ጨዋታ ላይ እንግዲህ አርሰናሎች በግብ ጠባቂነት ዳቪድ ራያን ተጠቅመዋል። በተከላካይ ስፍራ ላይ ሉዊስ ስኬሊ፣ ፒዮሮ ሂንካፒየ፣ ክሪስቲያን ኖርጋርድን በመሃል ተከላካይነት ነው ትላንትና አሰልጣኝ ሚኬል አርቴታ የተጠቀመው። እንዲሁ ቤን ዋይትን እነዚህን በተከላካይ መስመር ላይ ተጠቅመዋል። ከዛ ውጭ ግን ማርቲን ኦዴጋርድ፣ ማርቲን ዙበሜንዲ እና ሚኬል ሜሪኖ እነዚህ ሶስት ተጫዋቾች ደግሞ በአማካይ ስፍራ ላይ ነበሩ። ጋብሪኤል ማርቲኔሊ፣ ቪክተር ዮኬሬሽ እና ኖኒ ማንድዌኬ እነዚህ በቋሚ አስተላለፍ ውስጥ ትናንት ላይ የተካተቱ ተጫዋቾች ነበሩ። በጨዋታው ላይ ትናንትና እንግዲህ ጋብሪኤል ሄሱስ ከረጅም ጊዜ ጉዳቶች በኋላ ወደ ሜዳ የተመለሰበትን አጋጣሚ ተመልክተናል። 62ኛው ደቂቃ ላይ ቪክተር ዮኬሬሽን ተክቶ ገብቶ ከበርካታ ጊዜያቶች በኋላ ጨዋታውን ማድረግ የቻለበትን ወይም ደግሞ ከረጅም ጊዜ ጉዳት በኋላ እንግዲህ ኳስን ሜዳ ላይ እንግዲህ የተመለከትንበትን አጋጣሚ ነው። ጋብሪኤል ሄሱስን በትናንትናው ጨዋታ ላይ እየተመለከት ነው። ከገባም በኋላ ጥሩ ነገሮችን ሲያደርግ የተመለከትንበት አጋጣሚ ነው።
የነበረው። ከዛ ውጪ ሪካርዶ ካላፊዮሪ ትላንትና ተቀይሮ ነው ወደ ሜዳ የገባው በፒዮሮ ሂንካፒዬ። ከዛ በተጨማሪ ቡካዮ ሳካ እንዲሁ ተቀይሮ ገብቷል። ኢታን ንዋኔሪ እና እንዲሁ ደግሞ ሶሎሞን የተባለ ተጫዋችም ትናንትና ታዳጊ ተጫዋችም ወደ ሜዳ ሲገባ የተመለከትንበት አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነውና አርሰናል እንግዲህ ወሳኝ ተጫዋቾቹን ተጠባባቂ አድርጎ እንግዲህ እነ ቡካዮ ሳካን ጭምር ተጠባባቂ አድርጎ ነበር ወደ ሜዳ የገባው። እነ ኤብሪቼ ኢዜ የጨዋታ ደቂቃዎችን ትናንትና አላገኙም። ወሳኝ የሚባሉ ተጫዋቾች በጉዳት ምክንያት ደግሞ በርከት ያሉ ወሳኝ ተጫዋቾች እነ ዴክላን ራይስ፣ ሊያንድሮ ትሮሳርድ፣ ዊሊያም ሳሊባ ከዛ በተጨማሪ ሌሎችም ተጫዋቾች ያልነበሩበትን አጋጣሚ የተመለከትነውና የትላንትናውን ጨዋታ ግን 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ኖኒ ማንድዋይኬ 2 ጎሎችን ማስቆጠር ችሏል። የመጀመሪያው ጎል በጣም ግሩም እንደነበረች ተመልክተናል። ከፔናልቲ ቦክስ ውጪ የተቆጠረች ጎል ናት። ሁለተኛው ጎል ደግሞ ማርቲን ዙበሜንዲ ያሻገረለትን ኳስ በጭንቅላት ነው ያስቆጠረው። እንዲሁ ጋብሪኤል ማርቲኔሊ ትላንትና ቆንጆ የሆነች ጎልን ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። ጋብሪኤል ማርቲኔሊ 5 ተከታታይ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ ግብ አስቆጠረ። የመጀመሪያው የአርሰናል ተጫዋች እንዳደረገው ነው መረጃዎች የወጡት። ማርቲኔሊ ለአርሰናል በተከታታይ 5 የቻምፒየንስ ሊግ ጨዋታዎች ላይ ጎል ያስቆጠረ የመጀመሪያው ተጫዋች የሚለውን ነገር እንግዲህ ትላንትና ተመልክተናል። አትሌቲክ ቤልባኦ ላይ፣ ኦሎምፒያኮስ ላይ፣ አትሌቲኮ ማድሪድ ላይ፣ ባየር ሚኒክ እና ክለብ ብሩዥ ላይ ጎሎችን ያስቆጥረዋል በተከታታይ ለአርሰናል በአውሮፓ ቻምፒየንስ ሊግ እና ይህም የመጀመሪያው የአርሰናል ተጫዋች አድርጎታል። ትላንትና በጣም ቆንጆ የሆነች ጎልን ነው ክለብ ብሩዥ ላይ ማስቆጠር የቻለው። አርሰናልም እንግዲህ ለመጀመሪያ ጊዜ የመጀመሪያዎቹን 6 የአውሮፓ ቻምፒየንስ ሊግ ጨዋታዎችን ያሸነፈበትን አጋጣሚ ነው የተመለከትነው። ቻምፒየንስ ሊጉን እንደምናሸንፍ ይሰማኛል ብሏል ኖኒ ማንድዋይኬ ከጨዋታው በኋላ ሲናገር። ለአርሰናል 2 ጎሎችን ያስቆጠረው ኖኒ ማንድዋይኬ ቡድናቸው ዋንጫውን የማሸነፍ አቅም አለው ብሎም እንደሚያምን የተናገረው። ይህንን ውድድር እንደምናሸንፍ ይሰማኛል የሚለው ማንድዋይኬ በተመሳሳይ ፕሪሚየር ሊጉንም እንደምናሳካም ይሰማኛል ሲልም ጭምር ነው የሚደመጠው። የቡድን አጋሮቼ ኳስ ለእኔ ሲያቀብሉ የሆነ ነገር እንደሚፈጠር ማመን አለባቸው ሲልም ጨምሮ ነው እንግዲህ በራስ መተማመን እንዳለውና የቡድኑ ተጫዋቾችም ለሱ ኳስ ሲያቀብሉት የሆነ ነገር ሊፈጠር ነው ብለው እንዲያስቡም ደግሞ እንደሚፈልግ ጭምር ነው የተናገረው። እኛ የተዋሃደ ቡድን ያለን፣ ሁሉም ሰው ደግሞ እርስ በርስም ጥሩ ነገር ይተሳሰባል ሲልም ጭምር ነው ማንድዋይኬ የተናገረው። እንግዲህ በጨዋታው ላይም የጨዋታው ኮከብ ተብሎ የተመረጠበትንም አጋጣሚ ነው በትናንትናው ዕለት የተመለከትነው። በተለይ የመጀመሪያው ጎል እጅግ በጣም ግሩም እንደነበረችም ነው የተመለከትነው። ለትናንትናው የአርሰናል ድልም ወሳኝ እንቅስቃሴን ማድረግ የቻለበትን አጋጣሚ ነው የተመለከትነው። ሚኬል አርቴታ በቡድን ውስጥ ካሉት ሁሉ የተሻለ ሁኔታ ላይ ክሪስቲያን ኖርጋርድ ለጨዋታው እንዴት እንደሚዘጋጅ ተናግሯል። ለጨዋታ በጣም ነው የሚዘጋጀው ሲልም ነው አርቴታ ስለ ክሪስቲያን ኖርጋርድ የሚናገረው። ስለ አጠቃላይ ፕሮፌሽናልነቱ ሲናገርም አርቴታ ሁልጊዜም ከሜዳ ላይና ከሜዳ ውጪ ዝግጁ እንደሆነንና በቡድን ውስጥም ደግሞ ላለው ለእያንዳንዱ ተጫዋችም ምሳሌ ነው ሲልም ጭምር ነው ያሞካሸው ክሪስቲያን ኖርጋርድንና ለጨዋታ እንዴት እንደሚዘጋጅ ብታዩ ሲልም ጭምር ነው የተደመጠው ሚኬል አርቴታ ክሪስቲያን ኖርጋርድን ሲያሞካሸው። ሌላኛው ትላንትና አንድ ታዳጊ ተጫዋች በአርሰናል በኩል ተመልክተናል ተቀይሮ ሲገባ በቤን ዋይት ማርሊ ሰሎሞን ይባላል። ይህ ተጫዋች እንግዲህ ሚኬል አርቴታ ስለዚህ ተጫዋች ሲናገር በጣም አስደናቂ ነው፣ ለሱ በጣም ደስተኛ ሆኛለሁ፣ ለወደፊቱ እንግዲህ የምናስበው ተጫዋች ይሆናል ሲልም ጭምር ነው የተናገረው። አሁን በየቀኑ ማለት ይቻላል ከኛ ጋር ይለማመዳል፣ እድሉ ተሰጥቶታልና ጥሩ ብቃትም አሳይቷል ሲል ጭምር ነው አርቴታ ስለ ማርሊ ሶሎሞን ሀሳቡን የተናገረው። በትላንትናው ጨዋታ በአርሰናል በኩል በጉዳት ምክንያት ካልነበሩ ተጫዋቾች መካከል አንደኛው ወሳኙ ዩሪየን ቲምበር በትላንትናው ጨዋታ ላይ ሜዳ ላይ አልተመለከትነውም እና አርቴታ ጥያቄ ቀርቦላቸው ነበር። ቲምበር በምን አይነት ጤንነት ላይ ነው የሚገኘው? በጥሩ ጤንነት ላይ ይገኛሉ የሚል ጥያቄ ቀርቦላቸው ነበር። አርቴታ ሲናገርም አሁን እንደዛ እንደሚሆን ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። በጋብሪኤል ሄሱስ እና በቪክተር ዮኬረሽ መካከል ያለው ልዩነትስ ምንድነው ተብሎ ተጠይቆ ነበር። አርቴታ እንግዲህ ሁለቱም ለቡድኑ ትልቅ ዋጋ የሚሰጡ እጅግ በጣም ጥሩ የሆኑ ባህሪያት ያላቸው ተጫዋቾች ናቸው ሲል ነው የተናገረው። ሙሉ በሙሉ የተለያዩ ተጫዋቾች መኖራቸውንም ለኛ ጥሩ ነው ሲልም ጭምር ነው የተናገረው ሚኬል አርቴታ ስለ ሁለቱ ተጫዋቾች ሲያብራራ። ጋብሪኤል ሄሱስ ይናገራል። ሙሉ በሙሉ ዝግጁ እንደሆንኩኝ ይሰማኛል፣ ወደ ሜዳ በመመለሴም እና ደግሞ ኳሱንም እንግዲህ በዚህ መንገድ በመንካቴም በጣም ደስተኛና መስጋኝ ነኝ። እንዴት እንደተንቀሳቀስኩኝና እንዲያስኩኝም አይቻለሁ። ሁሉም ሰው ጎል እንዳስቆጠር ይጠብቅ ነበር፣ ነገር ግን በእርግጥም ያንን በቅርቡ አድርጓለሁ ሲልም ጭምር ነው የተናገረው። ትናንትናም ጎል ለማስቆጠር እንግዲህ አጋጣሚን ፈጥሮ ነበር። የግቡ አግዳሚ መልሶበት የወጣበትንም አጋጣሚ በትናንትናው ጨዋታ በጋብሪኤል ሄሱስ በኩል አስቆጭ ሙከራ እንደነበረች ነው የተመለከትነው። በአጠቃላይ ግን ጋብሪኤል ሄሱስ ከረጅም ጊዜያቶች በኋላ ወደ ሜዳ የተመለሰበትን አጋጣሚ ነው የተመለከትነው። ትላንትና አርሰናል
ክለብ ብሩዥን በሜዳው እንግዲህ ክለብ ብሩዥ ነው ባለሜዳው በቤልጅየም ነው ይህ ጨዋታ የተደረገውና አርሰናል ይህንን ጨዋታ ማሸነፍ የቻለበትን አጋጣሚ የተመለከትነው። በጨዋታው ላይ 2.98 ኤክስጂ ነበረው። በጨዋታው ላይ በጣም እንግዲህ በርከት ያለ ነው። እንዲሁ ደግሞ 1.06 ነበር የክለብ ብሩዥ። ኳሱን በመቆጣጠር ረገድ ተመጣጣኝ ነበሩ። 51 አርሰናል 49 ክለብ ብሩዥ ነበር። የጎል ሙከራዎችን በማድረጉ ረገድም ተመጣጣኝ አይነት የሚባል ነው። 20 ሙከራዎችን አድርጓል አርሰናል፣ 18 ሙከራዎችን ክለብ ብሩዦች ሲያደርጉ ተመልክተናል። እንዲሁ ደግሞ ዳቪድ ራያ ጥሩ ሴቭ የሚያደረገበትንም አጋጣሚ ጭምር ነው በትላንትናው ጨዋታ ላይ የተመለከትነውና ተመጣጣኝ የሚባል አይነት እንቅስቃሴዎች ነው ትላንትና በሁለቱ በኩል የተመለከትነው። ነገር ግን ጨዋታውን አርሰናል 3-0 በሆነ ውጤት አሸንፎ መውጣት የቻለበት መርሃ ግብር እንደነበር ነው የተመለከትነው። ሌላኛው በጉጉት ሲጠበቅ የነበረው በኤል ኢስታዲዮ ሳንቲያጎ ቤርናቢው ሪያል ማድሪድ እና ማንቸስተር ሲቲ ያደረጉት ጨዋታ ነው። በርካቶች ይህ ጨዋታ ከመደረጉ በፊት ማንቸስተር ሲቲ ሪያል ማድሪድን በሰፊ የጎል ልዩነት ወይም ሊያፈራርሰው እንደሚችል ጭምር ሲናገሩ ነበር። ምክንያት ከተባለ ሪያል ማድሪድ ከነበረበት ሰሞንኛ ጥሩ ያልሆነ ውጤት ማጣትና እንዲሁ ደግሞ በመልበሻ ክፍል ውስጥም ካለው ውዝግብ ጋር በተያያዘ ምናልባት ማንቸስተር ሲቲ ደግሞ ባለፉት ሳምንታት በፕሪሚየር ሊጉ ከአርሰናል ጋር የነበረውን የነጥብ ልዩነት ያጠበበበትና ጥሩ ነገሮችን ማሳየት የቻለበት ሳምንታት ከመሆኑ ጋር በተያያዘ ማንቸስተር ሲቲ ይህንን የጨዋታ ማሸነፍና በሰፊ የጎል ልዩነትም ጭምር ሊያሸንፍ ይችላል የሚሉ ግምቶች በሪያል ማድሪድ የቅርብ የሚባሉ ጋዜጠኞች ጭምር ሲወጡ የነበሩ መረጃዎች እንደነበሩ ነው የተመለከትነው። ትላንትና ግን ድንቅ ፉክክርን ማድረግ ችሏል ሪያል ማድሪዶች። ትላንትና ሪያል ማድሪድና እንዲሁ ደግሞ ማንቸስተር ሲቲ ያደረጉት የኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታ በሪያል ማድሪድ እንግዲህ ተሸናፊነት ነው የተጠናቀቀው። ማንቸስተር ሲቲ ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። ቁጥሮችን ከተመለከትን ግን ሪያል ማድሪድ ጥሩ የተንቀሳቀሰበትንም አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። ኳሱን በመቆጣጠር ረገድ የተሻለ ቁጥር ነበረው። እንግዲህ 52 በመቶ ኳስን ተቆጣጥሯል። 16 ደግሞ የጎል ሙከራዎችን ያደርጓል። አስገራሚ ያደረገው ግን ከ16ቱ የጎል ሙከራዎች አንዱ ብቻ ነው ኢላማውን የጠበቀው። እሱም ጎል ሆኖ የተቆጠረው የሮድሪጎ ኳስ ብቻ እንደነበር የተመለከትነው። ነገር ግን ጥሩ አጋጣሚዎችን መፍጠር የቻሉባቸውን አጋጣሚዎች ተመልክተናል። በአንጻሩ ደግሞ ማንቸስተር ሲቲ 12 ሙከራዎችን ያደረገው 8ቱ ኢላማቸውን የጠበቁ ናቸው። በጣም ጥሩ የነበሩ ሴቮችን ደግሞ ትላንትና ቲቦ ኩርቶባ ሲያደርግ እንደነበር ተመልክተናል። የኤርሊንግ ሃላንድን የራያን ሸርኪን በጣም ጥሩ የሚባሉ ሴቮችን ጭምር ሲያደርግ የነበረበትን አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው ቲቦ ኩርቶባና የትላንትናውን ጨዋታ ግን ማንቸስተር ሲቲ 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። በትላንትናው ጨዋታ ላይ በሪያል ማድሪድ በኩል በጣም ብዙ የሚባሉ ወሳኝ ተጫዋቾች በጉዳት ምክንያት የትላንትናውን ጨዋታ ማድረግ እንዳልቻሉ የተመለከትንበት አጋጣሚዎች እንደነበሩ ምንም ጥያቄ የለውም። ምክንያቱም በሪያል ማድሪድ በኩል በጣም ብዙ ጉዳት ላይ የነበሩ ተጫዋቾች እንደነበሩ ተመልክተናል። ወሳኙ አጥቂያቸው ኬሊያን ኤምባፔን ጨምሮ ማለት ነውና በጨዋታው ላይ እነ ዳቪድ አላባ፣ ትሬንት አሌክዛንደር አርኖልድ፣ ኤድዋርዶ ካማቪንጋ፣ ዳኒ ካርቫሃል፣ አይደር ሚሊታው፣ ዲን ሃውችሰን፣ ፌርላንድ ሜንዲ፣ ኬሊያን ኤምባፔ ጭምር በጉዳት ምክንያት ያልነበሩበት የጨዋታ መርሃ ግብር እንደነበር ነው የተመለከትነውና በጣም ብዙ ተጫዋቾች ነበሩ በጉዳት ምክንያት ያልነበሩት። በትላንትናው ጨዋታ ላይ ቲቦ ኮርቱዋን በግብ ጠባቂነት፣ ፌዴሪኮ ቫልቬርዴን እንዲሁ ራኡል አሴንሲዮን ከሩዲገርና ከአልቫሮ ፈርናንዴስ ካሬራስ ጋር በተከላካይ ስፍራ ላይ የተጠቀሙበት፣ ዳኒ ሰባዮስ፣ ኦሪዮል ሹዋሜኒ እንዲሁ ቤሊንጋምን በአማካይ ስፍራ ላይ፣ ሮድሪጎ ጋርሲያ እንዲሁ ደግሞ ቪኒሲዮስ ጁኒየር በጨዋታው ላይ የተጠቀሙበትን አጋጣሚ የተመለከትነው። ትናንትና በሪያል ማድሪድ በኩል ምናልባት ሮድሪጎ እና ቤሊንጋም ከዛ ውጪ ካሬራስ ጥሩ ነገሮችን ለማሳየት ሙከራዎችን ያደረጉ ከቲቦ ኩርቱዋ ጋር ቲቦ ኩርቱዋ ጥሩ ሴቮችን ለማድረግ ሙከራዎችን ሲያደርጉ የነበረበትን አጋጣሚን የተመለከትነውና እንግዲህ እነዚህ ተጫዋቾች በተሻለ መልኩ ለመንቀሳቀስ ሙከራዎችን ያደርገዋል እንጂ በርከት ያሉ የማንቸስተር ሲቲ ተጫዋቾች በትናንትናው ጨዋታ ላይ ጥሩ ነገሮችን ማሳየት የቻሉበትን አጋጣሚ ነው የተመለከትነውና ማንቸስተር ሲቲ የትላንትናውን ጨዋታ አሸንፎ መውጣት የቻለበትን አጋጣሚ ነው የተመለከትነው። በአጠቃላይ በዚህ ጨዋታ ላይ ሮድሪጎ ነበር ቀዳሚ ጎል ማስቆጠር የቻለው። ነገር ግን ኒኮ ኦራይሊ እና ኤርሊንግ ሃላንድ በፍጹም ቅጣት ምት ባስቆጠሯቸው ግቦች ማንቸስተር ሲቲ 2-1 በሆነ ውጤት ጨዋታውን አሸንፈዋል። ኤርሊንግ ሃላንድ ሳንቲያጎ ቤርናቢው ላይ የመጀመሪያ ጎሉን ነው ትላንትና ማስቆጠር የቻለው። ሮድሪጎ ደግሞ ከማንቸስተር ሲቲ ጋር የሚቀናው ተጫዋች እንደሆነ ይታወቃል። ከዚህ በፊትም በተደጋጋሚ ጊዜ ጎል አስቆጥሮባቸዋል። ሮድሪጎ ትላንትና ግን ጎል ያስቆጠረው ከ32 ጨዋታዎች በኋላ ነው። ትላንትና የመጀመሪያ ጎሉን ማስቆጠር የቻለውና ከረጅም ጊዜያቶች ጥበቃ በኋላ ሮድሪጎ ትላንትና ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው።
ሻቪ አሎንሶ ሪያል ማድሪድን እየመሩ ለመጀመሪያ ጊዜ በሁለት ተከታታይ ጨዋታዎችም የተሸነፉበት አጋጣሚን የተመለከትነው። ቪኒሲዮስ ጁኒየር ለሀገሩና ክለቡ ባደረጋቸው ያለፉት 15 ጨዋታዎች ደግሞ ጎል ማስቆጠር ያልቻለበትን አጋጣሚ ነው እንዲሁ እየተመለከትን የምንገኘው። እንግዲህ ከአሰልጣኙ ጎን እንቆማለን ብሏል ሮድሪጎ ጉዌሽ ሲናገር። የሪያል ማድሪድን አንድ ጎል ያስቆጠረው ሮድሪጎ ለአሰልጣኝ ሻቪ አሎንሶ ያለውን ድጋፍም አሳይቷል። ከአሰልጣኙ ጋር በጋራ እንቆማለን ያለው ሮድሪጎ የሚነገሩ ነገሮች ሁሉ ሐሰተኛ ናቸው ሲልም ነው አስተያየቱን የተናገረው። ለተጫዋቾች ብቻ ሳይሆን ለሁሉም አስቸጋሪ ጊዜ ነው። ነገሮች በጥሩ ሁኔታ እየሄዱ አይደለም። ያቀፍኩትም ሁላችንም ከጎን መሆናችንን ለማሳየት ነው ሲልም ጭምር ነው ሮድሪጎ ከትላንትናው ጨዋታ በኋላ ሀሳቡን የተናገረው። የተወሰኑ ነገሮችን አይቻለሁ ብለዋል። ጥሩ ነገሮችን ተመልክቻለሁ ብለዋል ሻቪ አሎንሶ። የሎስ ብላንኮቹ አሰልጣኝ ሻቪ አሎንሶ በትላንትናው መርሃ ግብር ጥሩ ነገሮችን መመልከቱን የገለጸው ሪያል ማድሪድን ስታሰለጥነ ለዚህ አይነት ሁኔታ መዘጋጀትም ይኖርብሃል ሲል ነው አሰልጣኙ የተናገረው። አክሎም ብንሸነፍም በጨዋታው የተወሰኑ ጥሩ ነገሮችን አስተውያለሁ ሲልም ጭምር ተናግሯል። ስለ ወደፊቱ ቆይታቸው የተጠየቁት ሻቪ አሎንሶ የእኔ ውሳኔ አይደለም፣ አስፈላጊ ነገር ሪያል ማድሪድ ነው ሲልም ጭምር ነው ሀሳቡን የሰጠው። ሌላኛው ኤርሊንግ ሃላንድ የተናገረው ነው ከጨዋታ በኋላ ሲናገር እውነቱን ለመናገር ኬሊያን ምባፔ ይጫወታል ብለን ነበር የጠበቅነው። እኔ በግሌ ኬሊያን ጋር እጫወታለሁ ብዬ አስቤ ነበር። በእርግጥ እንደ ኬሊያን ያለ ተጫዋች በተቃራኒ የማትገጥም ከሆነ ደስተኛ አትሆንም። ምክንያቱም እኔ ምርጥ ነኝ ብለህ ካሰብክ ከምርጦች ጋር መጫወት ትፈልጋለህ። ይህ ደግሞ የአእምሮ መነሳሳትም ይሰጣል ብሏል። ከአንደኛው ደቂቃ ጀምሮ ራኡል አሴንሲዮ ይገፋኝ ጀመር። እናም እንግዲህ ይመስለኛል ጠብ ፈልጎ ነበር። እኔም የምወደው ያንን ነው። ጠብ ለኔ ምንም አይደለም። ከሩዲገር ጋር ተመሳሳይ ነገር አደረግን። እናም ደግሞ ትንሽ ርቆ ሄዷል። በአንድ አጋጣሚ ጎትቶኝ ነበር። እናም ለእኔም ግልጽ የሆነ ፍጹም ቅጣት ምትም ነበር። በቤርናቢው መጫወት የምትፈልገው በታላላቅ ስቴዲየም መጫወት ስለምትፈልግ ነው ሲልም ጭምር ነው የተናገረው። ኤርሊንግ ብራውት ሃላንድ ነው ይህንን ሀሳብ የሰጠው። በጣም ጥሩና አስደናቂ ተጫዋች እንደሆነም ለሮድሪጎ ነግሬዋለሁ ብሏል ፔፕ ጓርዲዮላ ሲናገር። ይህ ተጫዋች በጣም ድንቅ ተጫዋች መሆኑንም ተመልክቻለሁ ሲልም ጭምር ነው የተናገረውና ሄጄም ደግሞ አድናቆቴን ነግሬዋለሁ ሲልም ጭምር ነው የተናገረውና ፔፕ ጓርዲዮላ እንግዲህ ይህንን ሀሳብ ለሮድሪጎ እንደሰጡት ጭምር ነው እየተናገሩ የሚገኙት። ሌላኛው ትላንትና የተደረጉ ጨዋታዎችን ደግሞ እንመልከት። ትላንትና ቤኔፊካ በሜዳው ደግሞ ናፖሊን ያስተናገደበት ጨዋታ ነበረ። በኢስታዲዮ ዳሉዝ የተደረገ መርሃ ግብር ነው። ፖርቱጋል ላይ የአንቶኒዮ ኮንቴ ቡድን በአውሮፓ ቻምፒየንስ ሊግ የቀናው አልሆነም። ትላንትናም በቤኔፊካ 2-0 በሆነ ውጤት የተሸነፈበት መርሃ ግብር ሆኗል። ሌላኛው በሳን ማሜስ የተደረገው ነው። አትሌቲክ ቤልባኦ እና ፓሪስ ሳን ዠርሜን ትላንትና ጨዋታቸውን ያደርገዋል። የአምናው ሻምፒዮን ነው ፓሪስ ሳን ዠርሜን ትላንትና ጨዋታውን ማሸነፍ አልቻለም። 0-0 በሆናቸው ውጤት ነው ከአትሌቲክ ቤልባኦ ጋር ጨዋታውን ያጠናቀቀው። ሌላኛው ዩቬንቱስ እና ፓፎስ ያደረጉት መርሃ ግብር ነው። ይህንን ጨዋታ ደግሞ ዩቬንቱስ በሜዳው ቱሪን ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ዌስተን ማኬኒ እና እንዲሁ ደግሞ ጆናታን ዴቪድ ግቦቹን ማስቆጠር ችለዋል ለዩቬንቱስ። ሌላኛው ባየር ሌቨርኩዘን በሜዳው ባይ አሬና ከእንግሊዙ ክለብ ኒውካስል ዩናይትድ ጋር ጨዋታውን አድርጎ 2-2 በሆነ ውጤት ጨዋታውን እንግዲህ ያጠናቀቀበትን አጋጣሚ ነው የተመለከትነው። ሮበርት ኤንድሪች እና ግሪማልዶ ትላንትና እንግዲህ ጎሎችን ማስቆጠር ችለዋል። አንቶኒ ጎርደን እና ሚሌ ደግሞ እንዲሁ ግቦችን ያስቆጠሩ ተጫዋቾች እንደሆኑ ተመልክተናል ለኒውካስል ዩናይትድ። ሌላኛው ዶርትሙንድ ከቦዶ ግሊምት ጋር እንግዲህ በሜዳቸው በዶርትሙንድ ሜዳ በሲግናል ኢዱና ፓርክ ያደረጉትን መርሃ ግብር ነበር ትላንትና የተመለከትነው። ሁሊያን ብራንት ትላንትና ለቦሩሲያ ዶርትመንድ 2 ግቦችን ማስቆጠር ቢችልም ነገር ግን ትላንትና ዶርትሙንድ በሜዳው ያደረገውን ጨዋታ ማሸነፍ አልቻለም። 2-2 በሆነ ውጤት ነው ከቦዶ ግሊምት ጋር ጨዋታውን ማጠናቀቅ እንደቻለ የተመለከትነው። በአጠቃላይ ትላንትና የተደረጉ የአውሮፓ ቻምፒየንስ ሊግ ጨዋታ ውጤቶች እነዚህን ነው የሚመስሉት። ከዛ ውጭ ግን የደረጃ ሰንጠረዡን እንመልከት። በአውሮፓ ቻምፒየንስ ሊግ እንግዲህ ደረጃ ሰንጠረዡን ስንመለከት አርሰናል 6 ጨዋታዎችን አድርጎ ሁሉንም ያሸነፈ ብቸኛው ቡድን ነው። አሁንም በአንደኛ ደረጃነት ተቀምጦ ውድድሩን እየመራው ይገኛል። 18 ነጥቦችን የሰበሰበ ቡድን ነው። 6ቱንም በማሸነፍ በአንደኝነት ተቀምጧል። በአንጻሩ ባየር ሚኒክ በአርሰናል ብቻ መሸነፉን እናስታውሳለን። እስካሁን ካደረጋቸው 6 ጨዋታዎች በአርሰናል ተሸንፎ በ5ቱ ደግሞ ድል ቀንቶት በአጠቃላይ 15 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ፓሪስ ሳን ዠርሜን የአምናው ሻምፒዮን 3ኛ ደረጃ ላይ ነው የሚገኘው። 13 ነጥቦችን በአጠቃላይ መሰብሰብ የቻለበትን አጋጣሚ ነው የተመለከትነው። አንድ ጨዋታ ሽንፈትና አንድ ጨዋታ ደግሞ በአቻ ውጤት አጠናቋል። በአጠቃላይ በ13 ነጥቦች 3ኛ ደረጃ ላይ ተቀምጧል።
ማንቸስተር ሲቲም ተመሳሳይ 13 ነጥቦችን የሰበሰበው አራተኛ ደረጃ ላይ የተቀመጠ ቡድን ነው። አታላንታም እንዲሁ በተመሳሳይ በ13 ነጥቦች አምስተኛ ደረጃ ላይ ሲቀመጥ፣ ኢንተር ሚላን በ12 ነጥቦች ስድስተኛ ነው። ሪያል ማድሪድ በተመሳሳይ 12 ነጥቦች ሰባተኛ ደረጃ ተቀምጧል። አትሌቲኮ ማድሪድ ስምንተኛ ደረጃ የተቀመጠ ነው በ12 ነጥብ። ሊቨርፑልም በ12 ነጥብ ዘጠነኛ ደረጃ ላይ ተቀምጧል። ዶርትሙንድ፣ ቶትንሃም፣ ኒውካስል፣ ቸልሲ፣ ስፖርቲንግ፣ ባርሴሎና፣ ኦሎምፒክ ደ ማርሴይ፣ ዩቬንቱስ እያለ የደረጃ ሰንጠረዡ በዚህ መልኩ የሚቀጥል ነው የሚሆነው። ናፖሊ 23ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የተመለከተ ነው። በዚህ መልኩ ነው እንግዲህ ውድድሩ እየቀጠለ የሚገኘው። በዚህ ውድድር እንደሚታወቀው ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቀቁ ቡድኖች በቀጥታ ወደ 16ቱ ጥሎ ማለፍ ጨዋታዎች የሚያልፉ ይሆናል። በአንጻሩ ከ9ኛ እስከ 24ኛ ስፍራ ደግሞ ይዘው የሚያጠናቀቁ ቡድኖች እርስ በርስ የዕጣ ድልድል ይወጣላቸውና በሚያደርጉት መርሃ ግብር አሸናፊዎቹ ናቸው ወደ ቀጣዩ ዙር የሚያልፉትና ለጊዜው አርሰናል፣ ባየር ሚኒክ፣ ፓሪስ ሳን ጀርሜን፣ ሲቲ፣ አታላንታ፣ ኢንተር ሚላን እና ሪያል ማድሪድ እንዲሁ አትሌቲኮ ማድሪድ እነዚህ ከአንደኛ እስከ 8ኛ የተቀመጡ ናቸውና በዚሁ የሚጠናቀቅ ከሆነ ምናልባት እንግዲህ በቀጥታ ወደ 16ቱ የሚያልፉ 8ቱ ቡድኖች ናቸው። ነገር ግን ሁለት ጨዋታዎች ገና ይቀራሉና እነዛ ሁለት ጨዋታዎች ደግሞ በጣም ብዙ ለውጦችን ሊያደርግ እንደሚችል በርካቶች ግምቶቻቸውን እየሰጡ ነው የሚገኘው። የከፍተኛ ግብ አስቆጣሪነቱን እየመሩ የሚገኙ ተጫዋቾችን እንመልከት። በአውሮፓ ቻምፒየንስ ሊግ የዘንድሮ የውድድር ዓመት ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኬሊያን ኤምባፔ ነው። 9 ግቦችን ማስቆጠር ችሏል። ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ እና ቪክተር ኦሲሜን ከጋላታሳራይ 6 ግቦችን ማስቆጠር የቻሉ ናቸው። የኒውካስል ዩናይትዱ አንቶኒ ጎርደን፣ የአርሰናሉ ጋብሪኤል ማርቲኔሊ እና የባየር ሚኒኮ ሃሪ ኬን ደግሞ እነዚህ ተጫዋቾች 5 ግቦችን ማስቆጠር ችለዋል። የአሲስቱን ደረጃ ፔር ኢሜሪክ ኦቦሚያንግ ከኦሎምፒክ ደ ማርሴይ በ4 አሲስቶች ይመራዋል። አችራፍ ሀኪሚ ከፓሪስ ሳን ጀርሜን፣ ዶሚኒክ ሶቦስላይ ከሊቨርፑል፣ ኮንራድ ላይመር ከባየር ሚኒክ እና ቲያኒ ራይንደርስ ከማንቸስተር ሲቲ እነዚህ ደግሞ 3 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የአውሮፓ ቻምፒየንስ ሊግ በአጠቃላይ የትላንትና ውጤቶችና ቁጥራዊ መረጃዎች እነዚህ ነው የሚመስሉት። የዩሮፓ ሊግ ጨዋታዎችን ደግሞ እንመልከት። ዛሬ በዩሮፓ ሊግ የሚደረጉ መርሃ ግብሮች እንዳሉ ይታወቃል። ዲናሞ ዛግሬብ እና ሪያል ቤቲስ ጨዋታቸውን ያደርጋሉ። ፌረንስ ቫሮስ ከሬንጀርስ ጋር የሚያደርገው መርሃ ግብርም እንዲሁ ይጠበቃል። ምሽቱ 2:45 የሚደረጉ ናቸው። ሉዶ ጎሬትስ ራዝጋርድ ከፓኦክ አቴንስ ጋር ጨዋታውን ያደርጋል። ሜሽላን ከጌንክ፣ ኒስ ከብራጋ፣ ስትራም ግራስ ከክሬቬና ዘቬዜንዳ፣ ስቱትጋርት ከማካቢ ቴል አቪቭ፣ ዩትራክት ከኖቲንግሃም ፎረስት፣ ያንግ ቦይስ ደግሞ ከሊል ጋር እነዚህ ጨዋታዎች ምሽት 2:45 ሲሉ የሚደረጉ ናቸው። ሌሎቹ ምሽት 5 ሰዓት የሚደረጉ ናቸው። ባትሴል ከአስተን ቪላ፣ ብሬነን ከፌነርባቼ፣ ሴልታ ቪጎ ከቦሎኛ፣ ሴልቲክ ከሮማ፣ ፖርቶ ከማልሞ፣ እንዲሁ ስቶዋ ቡካሬስት ከፌኖርድ፣ ፍራይበርግ ከሳልዝበርግ፣ ሊዮን ከኤግልስ እንዲሁ ፓናቲኒያኮስ እና ቪክቶሪያ ፕሌዘን ዛሬ የሚያደርጓቸው የዩሮፓ ሊግ ጨዋታዎች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። በዚህ ሲዝን በአውሮፓ 5ቱ ታላላቅ ሊጎች ውስጥ ከሚጫወቱ ተጫዋቾች ውስጥ ከብሩኖ ሚጌል ፈርናንዴዝ በላይ የግብ ዕድሎችን መፍጠር የቻለም አንድ ተጫዋች ብቻ ነው ያለው። እሱም ኬሊያን ኤምባፔ ነው። እሱም እንግዲህ የሪያል ማድሪዱ ኬሊያን ኤምባፔ ነው። ኤምባፔ 47 የጎል ዕድሎችን በመፍጠር በአውሮፓ 5ቱ ታላላቅ ሊጎች ከሚጫወቱ ተጫዋቾች ውስጥ በአንደኛ ደረጃነት ሲቀመጥ፣ ብሩኖ 45 የግብ ዕድሎችን በመፍጠር ሁለተኛ ደረጃ ላይ ተቀምጧል ከኬሊያን ኤምባፔ በመቀጠልና አሁንም ጥሩ ጊዜያቶችን በቁጥራዊ መረጃዎች ከተመለከት ነው እያሳለፈ ይገኛል። በዚህ ሳምንት በተደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮችም ደግሞ የሳምንቱ ምርጡ ተጫዋች ተብሎ መመረጡን ነው የተገለጸው። ባለፈው ሳምንትም በተመሳሳይ መልኩ ሽልማቱን ማሸነፉ ይታወሳል። በዚህ ሳምንትም ይህንን ሽልማት በድጋሚ ማሸነፍ የቻለበትን አጋጣሚ ነው የተመለከተው። በዚህ ሲዝን በፕሪምየር ሊጉ በጨዋታ በአማካይ በ90 ደቂቃ በተቃራኒ የግብ ክልል በመጨረሻው የሜዳ ክፍል ላይ ብዙ ኳሶችን በማቀበልና በጨዋታ በአማካይ ብዙ ኤክስጂዎችንና ብዙ ኤክሲዎችን በማስመዝገብ ማለትም ኤክስፔክተድ ጎልስ እና ኤክስፔክተድ አሲስቶችን በማስመዝገብም ብሩኖ ፈርናንዴስ የሚስተካከለው ተጫዋች የለም። ከሱ በመቀጠል በማንቸስተር ዩናይትድ በጥብቅ የሚፈለገው ኤሊዮት አንደርሰን ሁለተኛ ደረጃ ላይ የተቀመጠበትን አጋጣሚ ነው የተመለከትነው። ነገር ግን በቁጥራዊ መረጃዎች በዚህ ዓመት ጥሩ ቁጥሮችን እያስመዘገበ ነው የሚገኘው ብሩኖ ሚጌል ፈርናንዴስ። ሌላኛው ከብሩኖ ጋር የምናነሳው ጉዳይ ጄምስ ማዲሰን የሰጠውን ሀሳብ ነው። ብሩኖ እንግዲህ የሁሉም ነገር ልብ ነው ሲል ይናገራል። 100% ምርጥ ተጫዋች ነው። እኔ እንደማስበው ብችል ጎል ላይ ትልቅ ድርሻ ባይኖረውም የግብ ዕድሎችን በመፍጠሩ ሂደት ላይ ግን ከሱ ጋር ነበረኝ። ሌሎች ግቦች ላይም እንደዛው። እንደማስበው ከሆነ ብሩኖ የሚገባው ያልተዘመረለት ተጫዋች ነው። በብዙዎችም እንደሚደነቅ አውቃለሁ። ነገር ግን እንደሚመስለኝ
ከሚያሳየው ወጥ የሆነ ጥረት አንጻር ግን የሚገባውን ያክል ያልተዘመረለት ተጫዋች እንደሆነ ግን እረዳለሁ ሲልም ጭምር ነው። ጄምስ ማዲሰን ስለ ብሩኖ ሚጌል ፈርናንዴዝም ያለውን አድናቆት ጭምር እየገለጸ የሚገኘውና ጥሩ ተጫዋች እንደሆነ ጭምር ነው የተናገረው። ከሰሞኑ በርካታ የመረጃ ምንጮች የፕሪሚየር ሊግ አስተዳዳሪው ተቋም ተጫዋቾች ግብ ካስቆጠሩ በኋላ የሚያሳዩትን ሸርታቴ የሚያስቆም ሕግ ማውጣቱ ሲዘገብ ነበር። ጎል ካስቆጠሩ በኋላ እንግዲህ ተንሸራተው ሴሌብሬት ሲያደርጉ እናውቃለንና ተጫዋቾች ይህ ነገር ሊቀር ይችላል የሚሉ ጉዳዮች ነበሩ። ምክንያት ከተባለ ደግሞ ተጫዋቾች ጉዳት እየገጠማቸው ከሚገኙባቸው ምክንያቶች መካከል አንደኛው ይሄው ሴሌብሬሽን እንደሆነም ዶክተሮች መናገራቸውን ተከትሎ ነው። ይሄው ህግም ከአዲሱ የፈረንጆቹ ዓመት ማለትም ጃንዋሪ 2026 ጀምሮ በይፋ ስራ ላይ መዋል እንደሚጀምር ሲዘገብ ሰንብቷል። እነዚሁ ምንጮች አክለውም ይህንን ህግ በመጣሰም ግብ ካስቆጠረ በኋላ የሸርታቴ ሴሌብሬሽንን የሚያሳይ ተጫዋችም የቢጫ ካርድ ሰለባ እንደሚሆን ሲገልጹ እንደነበር ነው የተገለጸው። ሆኖም ግን አሁን ላይ የወጣው የዘ አትሌቲክ እትም እንግዲህ ሊጉ እንደዚህ አይነት ህግን ለማውጣት ምንም አይነት እንቅስቃሴ ላይ እንደማይገኝ መረጃዎች ወጥተዋል። በተጨማሪም ዘ አትሌቲክ ጃንዋሪ 1 ጀምሮ ሸርታቴ ሴሌብሬሽን ላይ ተግባራዊ ይሆናል የሚል ህግም እንደሌለው ጭምር ነው የተናገረው። ሜሰን ማውንት ቋሚ ተሰላፊ ሆኖ ከጀመረ የተሻለ ማሸነፍ ስኬት አለው ተብሏል። ማንቸስተር ዩናይትድ በዚህ ሲዝን በፕሪሚየር ሊጉ ሜሰን ማውንትን ቋሚ ተሰላፊ ሳያደርግ ባከናወናቸው 8 ጨዋታዎች ማሸነፍ የቻለው 2ቱን ጨዋታዎች ብቻ ነው። በሶስቱ ሽንፈት ሲያስተናግድ በሶስቱ ጨዋታዎች ደግሞ አቻ ተለያይቷል። ይህ ቁጥር እንግዲህ ሜሰን ማውንት ቋሚ ተሰላፊ ሆኖ ከጀመረም እንግዲህ ዩናይትድ ምናልባት ጥሩ እንቅስቃሴዎችን ማድረግ እንደሚችል የሚያሳይ ቁጥር ነው። እሱ ተጠባባቂ ሆኖ በጀመረባቸውና ባልነበረባቸው ጨዋታዎች ዩናይትድ ያሸነፈው 2 ነው ከ8ቱ። ማንቸስተር ዩናይትድ ደግሞ ሜሰን ማውንትን ቋሚ ተሰላፊ አድርጎ ባከናወናቸው 7 ጨዋታዎች 5ቱን ጨዋታዎች ሲያሸንፍ 1 ጨዋታ ብቻ ነው እንግዲህ የተሸነፈው። አንዱን ጨዋታ ደግሞ በአቻ ውጤት ነው ያጠናቀቀውና ዩናይትድ ከሜሰን ማውንት ጋር ሜዳ ላይ በጣም ጥሩ ነገሮች እንዳሉት ነው ቁጥራዊ መረጃዎቹ የሚያሳዩት። የእንግሊዛዊው የመስመር ተመላላሽ ተጫዋች የሆነው ሃሪ አማስ ወኪል በዚህ ሳምንት በካሪንግተን በመገኘት ከማንቸስተር ዩናይትድ ሰዎች ጋር ንግግር ማድረጉን የተሰማው ወኪሉ እንግዲህ በተጫዋቹ የማንቸስተር ዩናይትድ ቀጣይ እጣ ፈንታ ወይም ቆይታ ዙሪያም ምክክር ማድረጉ ሲሰማ በጥቂት ጊዜያቶች ውስጥም ውሳኔውን እንደሚወስን ነው የተነገረው። ማንቸስተር ዩናይትድ ተጫዋቹን በቋሚነት መሸጥ እንደማይፈልጉ ሲጠቆምም በሼፊልድ ዌንስዴይ ባለው ቆይታ ደስተኛ እንደሆኑ ነው የተናገረው። ሃሪ አማስ ከሰሞኑ የሼፊልድ ዌንስዴይ የወረሃ ህዳርም ምርጥ ተጫዋች ተብሎ መመረጡ ጭምር ይታወቃልና ዩናይትዶች ይህንን ተጫዋች በቋሚነት መልቀቅን አይፈልጉም። ነገር ግን እንግዲህ ተጫዋቹ ጥሩ ነገሮች እንዳሉት ያምናሉና አሁንም በውሰት ሊቀጥል የሚችልበት እድሉ እንዳለ ሳሙኤል ሉሃረስት መረጃውን አጋርቷል። ሃሪ አማስ እንግዲህ ወኪሉ ግን በካሪንግተን በመገኘት ግን ከዩናይትድ ሰዎች ጋር ንግግር ማድረጉ ጭምር ነው የተገለጸው። ናፖሊ ኮቢ ማይኖን ለማስፈረም እየሰራ ነው ተብሏል። የሴሪኤው ክለብ ናፖሊ እንግሊዛዊውን አማካይ ኮቢ ማይኖን ለማስፈረም እየሰራ ነው። የኔፕልሱ ክለብ ተጫዋቹን ለማስፈረም ከማንቸስተር ዩናይትድ ጋርም በመደበኛ ሁኔታ ድርድሮችን እያደረገ እንደሚገኝ ነው የተጠቆመው። ተጫዋቹ ማንቸስተር ዩናይትድን በጥር የዝውውር መስኮት ለመልቀቅም ዳግም ጥያቄ እንደሚያቀርብም የሚጠበቅ ሲሆን ዝውውሩም የውሰት የመሆን እድሉ እጅጉን ሰፊ እንደሆነ ጭምር ነው የተነገረውና አልፍሬዶ ፔዱላ እንደተናገረው ከሆነ ናፖሊዎች ግን ይህንን ተጫዋች ለማስፈረም አሁን ላይ በጣም በትልቁ እንቅስቃሴዎችን እያደረጉና ትልቅ ደግሞ ነገሮችን ለማድረግም እየሞከሩ እንደሚገኝ ጭምር ነው መረጃዎች እየወጡ የሚገኙት። ስለዚህ ይህንን ተጫዋች ለማስፈረምም ትልቅ እንቅስቃሴዎች ያደርጋሉ ተብሎ ይታሰባል። ነገር ግን በቋሚነት የመልቀቅ እድሉ በጣም ጠባብ እንደሆነና የዚህ ተጫዋች ዝውውር ምናልባት በውሰት ሊሆን የሚችልበት እድል ሰፊ እንደሆነ ነው የተናገረው። ሌላኛው የቶክ ስፖርቱ አሌክስ ክሩክ አሰልጣኝ ሩበን አሞሪም በኮቢ ማይኖ ላይ እምነት ያላቸው አይመስለኝም ሲል ጭምር ነው የተደመጠው። አሰልጣኝ ሩበን አሞሪም በኮቢ ማይኖ ላይ እምነት ያለው አይመስለኝም ሲል ይናገራል የቶክ ስፖርቱ ዘጋቢ ሲናገር። አሰልጣኙ ይህንን ሀሳባቸውን ይቀይራሉ የሚል እምነት በጭራሽ የለኝም ሲልም ነው የሚናገረው። በዚህ መሰረትም ተጫዋቹ በጥር የዝውውር መስኮት ክለቡን ይለቃል የሚል የሰፊ ግምት እንዳለው ነው አሌክስ ክሩክ መረጃውን ያጋራው። ነገር ግን ማንቸስተር ዩናይትዶች ተጫዋቹን ለሌላ የእንግሊዝ ክለብ አሳልፎ ይሰጣሉ ብዬ ግን በጭራሽ አልጠብቅም ሲል ተናግሯል። እናም ኮቢ ማይኖ በጥር ዩናይትድን በውሰት የሚለቅ ከሆነ ወደ ሌላ የአውሮፓ ክለብ ያመራል ብዬ እጠብቃለሁ ሲልም ጭምር ነው የተናገረው። ናፖሊ ከዚህ ቀደም ተጫዋቹን ለማስፈረም ጥያቄ ማቅረቡ ይታወቃልና አሁን ላይ ዩቬንቱስም በእርሱ ላይ ፍላጎት እንዳላቸው መረጃዎች ደርሰውኛል። በጥር የሚፈጠረውንም አብረን እናያለን ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ይህንን የተናገረው ደግሞ አሌክስ ክሩክ ነውና ከናፖሊ ጋር የመገናኘት እድል ይኖረዋል ተብሎ ይታሰባል። በአንጻሩ ግን በማንቸስተር ዩናይትድ የመቆየቱ ነገር አሁን ላይ እህል ውሃው ያበቃለት እንደሆነ
በርካቶች ግምቶቻቸውን እያሰፈሩ ይገኛሉ። አሰልጣኝ ሩበን አሞሪም ላይ በዚህ ተጫዋች ላይ እምነት ያላቸው እንደማይሆን ወይም እምነት ያላቸው እንደማይመስል ጭምር ነው መረጃዎች እየወጡ የሚገኙትና ስለዚህም ተጫዋቹ በማንቸስተር ዩናይትድ የመቆየቱ ነገር በጣም አጠያቂ እንደሆነ የተገለጸው፣ ነገር ግን በውሰት ነው ይለቃል ተብሎ የሚታሰበው። ማንቸስተር ዩናይትድ በወልቭሱ ጨዋታ 27 የግብ ሙከራዎችን ያደረገውና ይበልጥ ክሊኒካል እየሆነ እንደመጣ ማሳያ ነው ወይ ተብሎ ጥያቄ ቀርቦለት ነበር። አሰልጣኝ ሩበን አሞሪም ምላሹን ሲሰጥም 4 ግቦችን አስቆጥረናል፣ ነገር ግን ብዙ ሙከራዎችን አድርገናል። ሆኖም ግን ይህ ክሊኒካል ከመሆን ጋር አላያይዘውም። ነገር ግን ካለፈው የውድድር ዓመት አንጻር ግን በብዙ ተሻሽለናል። ብዙ እድሎችን እየፈጠረንና በርካታ ግቦችንም እያስቆጠረን ነው ሲልም ጭምር ነው የተናገረው። አሰልጣኝ ሩበን አሞሪም ተጋጣሚ ላይም በይበልጥ አስጊ ሁኔታዎችን እየፈጠረንና እነዚህን ነገሮች እያደረግን እንገኛለን ሲልም ጭምር ነው የተናገረው። እንግዲህ አሰልጣኝ ሩበን አሞሪም እንደተናገረው ከሆነ ማንቸስተር ዩናይትድ በዚህ የውድድር ዓመት ጥሩ ነገሮችን የጎል ሙከራዎችን በማድረግ ረገድ እንዲሁ ደግሞ ጥሩ ቁጥራዊ መረጃዎችን በማስመዝገቡ ረገድ ጥሩ ነገር እንዳላቸው የሚያሳዩ ቁጥሮችን እየተመለከትን ነበር። ጥሩ ነገሮችን ማድረግ የቻለበት አጋጣሚን በዚህ የውድድር ዓመትም እንዲሁ አስመልክቶናልና ማንቸስተር ዩናይትድ በጎል ሙከራዎችን በማድረግ ረገድ በፕሪሚየር ሊጉ ከሚገኙ ቡድኖች መካከል እንግዲህ በሙከራዎች ከተመለከት ነው በጣም ጥሩ የሚባሉ ቁጥሮችን ነው እያስመለከተ የሚገኘው። ጎል በማስቆጠሩ ደረጃ 3ኛ ደረጃ ላይ የተቀመጠ ቡድን ነው። ብዙ ጎሎችን በማስቆጠር ከማንቸስተር ሲቲ እና ከአርሰናል በመቀጠል ብዙ ኤክስጂዎችን በማስመዝገብ 2ኛ ደረጃ ላይ ተቀምጧል። ብዙ ኦን ታርጌት ሙከራዎችን በመሞከር ደግሞ በቀዳሚነት የተቀመጠ ቡድን ነው። በጨዋታ በአማካይ ብዙ ታርጌት ኳሶችን በመሞከር በአንደኛነት የተቀመጠ ቡድን አድርጎታል። ብዙ የግብ ዕድሎችን በመፍጠር 3ኛ ነው በፕሪሚየር ሊጉ። በአጠቃላይ ብዙ ትልቅ የግብ ዕድሎችን በማምከን ደግሞ በአንደኝነት ተቀምጧል በዚህ የውድድር ዓመትና ጥሩ የጎል ዕድሎችን እየፈጠሩ እንዳለ የሚያሳዩ ቁጥራዊ መረጃዎች ናቸው የወጡት። አሰልጣኝ ሩበን አሞሪምም ይህንን ነገር ነው የተናገረው። ዩናይትድ ኮነር ጋላገርን ያስፈርማል ብዬ አልጠብቅም ብሏል። የቶክ ስፖርቱ ዘጋቢ አሌክስ ክሩክ ነው ይህንን መረጃ ያወጣው። ማንቸስተር ዩናይትድ በእንግሊዛዊው አማካይ ኮነር ጋላገር ላይ ያላቸው ፍላጎት ከፍተኛ የሚባል እንዳልሆነ ነው ይኸው የመረጃ ምንጭ የሚናገረው። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ኮነር ጋላገርን በቋሚነት ያስፈርማል ብዬ አልጠብቅም ሲል ተናግሯል። ማንቸስተር ዩናይትድ በተጫዋቹ ላይ ያንን ያክል የተጋነነ ፍላጎት የላቸውም። ዩናይትድ ከኮነር ጋላገር ይልቅ አደም ዋርተን፣ ኤሊዮት አንደርሰን እና ካርሎስ ባሌባን ተቀዳሚ ኢላማቸው ያደርጋሉ ብዬ እጠብቃለሁ ሲልም ጭምር የተናገረውና እንግዲህ በርከት ያሉ ሚዲያዎች ላይ ሰማለው። ነገር ግን ማንቸስተር ዩናይትድ እንደሚባለው ይህንን ተጫዋች ለማስፈረም ትልቅ ሙከራዎችን ያደርጋል ብዬ አልጠብቅም ሲልም ጭምር ነው እየተናገረ የሚገኘውና በአብዛኛው ትኩረታቸው ኤሊዮት አንደርሰንን፣ ካርሎስ ባሌባንና እንዲሁ አደም ዋርተንን በማስፈረም ላይ እንደሚያደርጉ ጭምር ነው ሀሳቡን የገለጸው። እንግዲህ የቶክ ስፖርቱ ዘጋቢ አሌክስ ክሩክ ነው ከኮነር ጋላገር ጋር በተያያዘ ሀሳቡን ያጋራው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ማክስ ዶመን ለወራት ከሜዳ ይርቃል። የአርሰናል ወጣት አማካይ የሆነው ማክስ ዶመን ባጋጠመው የቁርጭምጭሚት ጉዳት ምክንያት ለ2 ወራት ከሜዳ እንደሚርቅ ነው ይፋ የተደረገው። የ15 ዓመቱ ተጫዋች ማክስ ዶመን የቀዶ ጥገና ሕክምና ማድረግ እንደማያስፈልገው ነው የተናገረው። ባሳለፍነው ሳምንት መጨረሻ ቅዳሜ ዕለት አርሰናል ከማንቸስተር ዩናይትድ ጋር በዝግ የወዳጅነት ጨዋታ አድርገው ነበርና በጨዋታው ላይ ማክስ ዶመን ከተጋጣሚ ተጫዋች ጋር በነበረው ንክኪ ጉዳቱ እንደገጠመው ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረ የሚገኘውና የተጫዋች በዛ ምክንያት ጉዳት እንደገጠመው የሚያሳዩ መረጃዎች ናቸው የወጡት። አንቷን ሴሜኒዮ ይናገራል። አንቷን ሴሜኒዮ ወደ አርሰናል ለመዘዋወር እየሞከረ ነው። እናም ደግሞ ራሱ ወደ ቶተንሃም ለመዘዋወርም ከነበረው ሀሳብም ራሱን እንዳገለለ ጭምር የሚያሳዩ መረጃዎች ይወጣሉ። የቦርንመዝ አጥቂ በዚህ ውድድር ዘመንም በፕሪሚየር ሊጉ 9 የግብ አስተዋጽኦችን ማድረግ የቻለ ተጫዋች ነው። 6 ግቦችን አስቆጥሯል። 3 አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። የተጫዋቹ የውል ማፍረሻም 65 ሚሊዮን ፓውንድ አካባቢ እንደሆነና እስከ ጥር 10 ድረስም ይቆያል ተብሎ ይታሰባል። ስለዚህም ደግሞ በ2026 የዝውውር መስኮት ላይም በፍጥነት ሊጠናቀቅ ይችላል ተብሎ እንደሚታሰብ ነው ሳን ስፖርት መረጃውን እያወጣ የሚገኘውና አንቷን ሴሜኒዮ ወደ አርሰናል ለመቀላቀል ፍላጎት እንዳለው ጭምር የሚያሳዩ መረጃዎች ናቸው የወጡት። ሪዮ ፈርዲናንድ ስለ አርሰናል ይናገራል። ሪዮ ፈርዲናንድ ሲናገር እኔ አሁንም አርሰናል ሊጉን ያሸንፋል ብዬ አስባለሁ። አዎ በእርግጥም ያሸንፋል። አርሰናል ከማንቸስተር ሲቲ 2 ነጥብ ብቻ ነው የሚርቀው። እሱም ደግሞ በዚህ ሲዝን አማካይ አፈጻጸም አሳይቷል። ከአስተን ቪላ ደግሞ 3 ነጥቦች ይርቃል። የአርሰናል ደጋፊዎች ስሜታቸው በጣም የሚቀያየር ነው፣ አስገራሚም ነው። አሁን ላይ ነገሮች አስቸጋሪ እያደረጉ ነው። ነገር ግን በሆነ ወቅት ላይ እንደዚህ አይነት አስቸጋሪ ጊዜያቶችን የማያልፍ ቡድን የለም። ጉዳቶች አርሰናልን በጣም እየጎዱት ነው። ነገር ግን አሁንም
አርሰናል ዋንጫውን ያሸንፋል ብዬ አስባለሁ። የአርሰናል ደጋፊዎችም ስሜታቸው በጣም የሚለዋወጥ ነው። ይህንን ለመረዳት የሚቻል ነው፣ ምክንያቱም ለረጅም ጊዜ ስኬትን ተርበዋል ሲልም ጭምር ነው የተናገረው። ነገር ግን እኔ እንደማስበው አርሰናል ሊጉን እንደሚያሸንፍም አምናለሁ ሲልም ጭምር ነው ሪዮ ፈርዲናንድ የተናገረው። ኤቢሪቼ ኢዜም ሀሳቡን ሰጥቷል። በተቻለ ፍጥነት አንድ ነገር ማድረግ እንዳለብን አስባለሁ። ተፎካካሪ ቡድኖች ነጥቡን አጥበው እኛን ሲጠጉና የነጥብ ልዩነታቸውን ሲያጠቡ ማየት አንፈልግም። በተቻለ መጠን ከተፎካካሪ ቡድኖች ጋር ያለንን ነጥብ ማስፋትም ይኖርብናል ሲልም ጭምር ነው የተናገረው ኤቢሪቼ ኢዜም ሲናገር። አርሰናል የጥር ተጫዋቾች የዝውውር መስኮት ከመከፈቱ በፊት የኤልቼውን የ20 ዓመቱን አማካይ ሮድሪጎ ሜንዶዛን በቅርበት እየተከታተሉት ይገኛሉ። የውል ማፍረሻው ዋጋ ደግሞ 20 ሚሊዮን ዩሮ አካባቢ እንደሚሆን ነው መረጃዎች የወጡት። 17.5 ሚሊዮን ፓውንድ አካባቢ ሊሆን ይችላል ተብሎ ይታሰባል። በርካታ ታላላቅ የአውሮፓ ክለቦችም በጥቅምትና በህዳር ወርም በጥብቅ ይመለከቱታል ተብሎ እንደሚታሰብ ነው ቤን ያኮብሽ መረጃውን እያጋራ የሚገኘው። ሊቨርፑልን የተመለከቱ መረጃዎችን በዚሁ እናንሳ። ሳላህ ባለመጫወቱ መበሳጨቱን እረዳለሁ ብለዋል ስቴቨን ጄራርድ። እንግዲህ የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ መሐመድ ሳላህ ነገሮችን ከአሰልጣኙ ጋር ቢፈታም የተሻለ ነበር ሲልም ነው የተናገረው። ሳላህ ባለመጫወቱ ምክንያት ተበሳጭቷል፣ እኔም እረዳዋለሁ ያለው ጄራርድ ቡድኑን መርዳት መፈለጉንም አከብራለሁ ሲልም ጭምር ነው የተናገረው። ይሁን እንጂ ሳላህ መስዋዕት ተደረግኩ ያለው ነገር ግን ስህተት ነው፣ ይህንን ከአሰልጣኙ ጋርም መፍታት ነበረበት ሲል ነው ስቴቨን ጄራርድ የሚናገረው። ጄራርድ አያይዞም ይገልጻል፣ የሆነው ሆኖ ሳላህ እንግዲህ ወደ ተለመደው አቋሙ መመለስና ጎል ማስቆጠር መጀመር ሊቨርፑልን ያስፈልገዋል ሲልም ጭምር ነው የተናገረው። ምክንያቱም እሱ ምርጥ ተጫዋችና ግብ አስቆጣሪ ነው። ቡድኑ ከዚህ ሁኔታ ላይ እንዲወጣም ደግሞ የሚረዳው እንደሱ ያለ ተጫዋችም ይመስለኛል ብሏል ስቴቨን ጄራርድ ሲናገር። ጋናዊው ሳሚ ኩፎር ይናገራል። ሰሞኑን ካራገር በሞሐመድ ሳላህ ላይ በሰጠው አስተያየት ምክንያት በርካቶች ትችቶቻቸውን እየሰነዘሩበት ነው የሚገኘው። ካራገር እኮ ዝም ብሎ ተጫዋች ነው ብሏል ሳሚ ኩፎር። እርሱ ጣሊያን፣ ስፔን ወይም ጀርመን ቢሆን ኖሮ ለሚላን፣ ለማድሪድ እና ለባርሳ ወይም ለሙኒክ ይጫወት ነበር ብላችሁ ታስባላችሁ? ፈጽሞ አይሆንም ነበር። ጄሚ ካራገር ማን ኦፍ ደ ማች በእግር ኳስ ዘመኑ ሆኖ ያውቃል ወይ? ይሄም ጥያቄ ነው። በህይወት ዘመኑ የሳምንቱ ምርጥ 11 ውስጥ ገብቶ ያውቃል ወይ? በህይወት ዘመኑ የሊጉ ምርጥ ተጫዋች ውስጥ ገብቶስ ያውቃል ወይ? የአውሮፓ ምርጥ ተከላካዮች ውስጥስ ሆኖ ያውቃል ወይ? እኔ የሚያውቅ አይመስለኝም። እርሱ እንደዛ ነው ሲልም ጭምር የተናገረው። ፈርዲናንድና ጆን ቴሪ መናገር ይችላሉ፣ አንተ ግን እባክህን ባትናገር ጥሩ ነው ሲል ነው ሳሚ ኩፎር ለጄሚ ካራገር መልእክቱን የላከው። አፍሪካውያን ተጫዋቾች ስለሚያደርጉት አስተዋጽኦ ማቃለል አይቻልም። እርሱ ስለ አሰልጣኝ ብቃት ያወራል። እርሱ ሲጫወት ፕሪሚየር ሊጉን በልቷል ወይ? በጭራሽ በልቶ አያውቅም። ጆዜ ሞሪኖ ካራገር ከምርጥ 100 ተጫዋቾች ውጪ ነው ብሎ ነበር። እኔ ደግሞ ከ2000 ተጫዋቾች ውጪ አድርጌዋለሁ ሲልም ጭምር ነው ሳሚ ኩፎር ስለ ጄሚ ካራገር ሀሳቡን የተናገረው። አርነ ስሎት ይናገራል። አንድ ተጫዋችን እፈልጋለሁ፣ ምክንያቱም ለአሉታዊ መልኩ እየተገለጸ ነው። ይህም ደግሞ ኢብራሂም ኮናቴ ነው። ከኢንተር ጋር ባደረገው ጨዋታ ጥሩ እንቅስቃሴ ነበር ያደረገው፣ ነገር ግን አሉታዊ ነገሮች እየተወሩበት ነው ሲልም ጭምር ነው የተናገረው። የማንቸስተር ሲቲን ጉዳዮች እናንሳ። ለሚቀጥሉት 100 ዓመታት 4 ተከታታይ የፕሪሚየር ሊግ ዋንጫን የሚያሸንፍ አይኖርም ብሏል ኤርሊንግ ብራውት ሃላንድ ሲናገር። የማንቸስተር ሲቲ አጥቂ ኤርሊንግ ብራውት ሃላንድ ባለፈው የውድድር ዓመት ለተመዘገበው ውጤት ጉዳት ምክንያት እንደነበር ነው የሚናገረው። ሰዎች ዛሬም ከፍ አድርጎ አስቆጠረም፣ ቀላል ጎል አስቆጠረ ሲሉኝ እደሰታለሁ ያለው ሃላንድ ይሄ ለእኔ ትልቅ ምስጋና ነው ብለዋል። ምክንያቱም በእግር ኳስ ውስጥ አስቸጋሪው ነገር ጎል ማስቆጠር ነው። ጎል በቀላሉ ካስቆጠርክ ዓላማህን አሳክተካል ማለት ነው ሲልም ጨምሮ ነው የሚናገረው። ባለፈው ዓመት ስለነበራቸው አስቸጋሪ ጊዜ ጠየቀው ኤርሊንግ ሃላንድ ምክንያቱ ጉዳት ነበር፣ ሰበብ ባይሆንም ትልቁ ድርሻውን ግን ጉዳት ይወስዳል ብሏል። የሶስትዮሽ ዋንጫን አሳክተናል። በአመቱ ደግሞ ለአራት ተከታታይ ጊዜ ደግሞ ሊጉን አሸንፈናል። በቀጣይ 100 ዓመት የእንግሊዝ ቡድን የሚያደርገው አይመስለኝም ሲልም ጭምር ነው ኤርሊንግ ብራውት ሃላንድ ሀሳቡን የሰጠው። የቸልሲ ባለቤት ተጫዋች ለማስፈረም ተስማምቷል። የቸልሲ በባለቤትነት የያዘው ብሉኮ የቡርኪና ፋሶን ወጣት ተጫዋች የሆነው ሞሐመድ ዞንጎን ለማስፈረም ነው ከስምምነት ላይ የደረሰው። ከቸልሲ በተጨማሪ ስትራስቡርግ በባለቤትነት የሚመራው ተቋሙ ብሉኮ በርካታ ክለቦችን በመርታት ነው ታዳጊውን ተጫዋች ያስፈረመው። ተስፈኛው ታዳጊ በቀጣይ በ2027 18 ዓመት ሲሞላው በፈረንሳዩ ክለብ ስትራስቡርግ ጅማሮን ያደርጋል ተብሎ ነው የሚጠበቀው። በቅርቡ በሞሮኮ በተካሄደው ከ17 ዓመት በታች የዓለም ዋንጫ ደግሞ ደምቆ የታየው ወጣቱ አማካይ ለቡርኪና ፋሶ በሁሉም 6 ጨዋታዎች ላይ ተሰልፎ ተጫውቶ ነበር። ተጫዋቹ 2 ጎሎችን አስቆጥሮም 3 አሲስቶችን በማድረግም ቡርኪና ፋሶ ለውድድሩ ሩብ ፍጻሜ እንድትደርስም ትልቁን አበርክቶ እንዳደረገ ጭምር በርካቶች የሚያስታውሱት ነው።
እንግሊዝ የአቋም መለኪያ ጨዋታ ታደርጋለች ተብሏል። የእንግሊዝ ብሔራዊ ቡድን በመጋቢት ወር የብሔራዊ ቡድኑ ጨዋታ እረፍትም 2 የአቋም መለኪያ ጨዋታዎችን ያደርጋል ተብሏል። ብሔራዊ ቡድኑ የወዳጅነት ጨዋታውን ከዩራጓይና ከጃፓን ጋር በዌምብሌ ስቴዲየም የሚያደርግ ነው የሚሆነው። ከጨዋታዎቹ በኋላ አሰልጣኝ ቶማስ ቱሄል የዓለም ዋንጫ ስብስባቸውን ይፋ ያደርጋሉ ተብሎ ይጠበቃል። ሶስቱ ዋናብስት በዓለም ዋንጫው ከክሮኤሽያ ከጋናና ከፓናማ ጋር መደልደላቸው የሚታወቅ ነው። እንግሊዝ ከዓለም ዋንጫው መክፈቻ ጨዋታ በፊት በአሜሪካ የወዳጅነት ጨዋታ የማድረግ እቅድ እንዳላትም ጭምር ነው መረጃው የወጣው። በሞሮኮ አስተናጋጅነት የሚደረገው የ2025ቱ የአፍሪካ ዋንጫ ውድድር ከ11 ቀናት በኋላ መካሄድ ይጀምራል። ውድድሩ ከመጀመሩ 11 ቀናት በፊትም እስካሁን ከ800 ሺህ በላይ የስቴዲየም መግቢያ ትኬቶች ተሽጠዋል። የ2025 የአፍሪካ ዋንጫ ውድድር ከ6 በላይ ስቴዲየሞች 9 የተዘጋጁላቸው የመጀመሪያ ውድድሮች ይደረጋሉ። 24 ቅንጡ ባለ 5 ኮከብ ሆቴሎች እንደ ዋና መቀመጫ የሚጠቀም የመጀመሪያው ነው። ለሁሉም ቡድኖች ደግሞ የራሳቸው የልምምድ ሜዳ ያዘጋጀ የመጀመሪያ አፍሪካ ዋንጫ ውድድር እንደሚሆንም ተገልጿል። የውድድሩ አዘጋጅ ሞሮኮ የምታደርጋቸው የምድብ ጨዋታዎች እንዲሁም ጥሎ ማለፍ ትኬቶችም ተሽጠው ተጠናቀዋል። በተጨማሪም የአልጄሪያ የምድብ ጨዋታዎችና 16 ውስጥ ጨዋታዎችም ትኬቶች ተሽጠው አልቀዋል። እንዲሁም ደግሞ የቱኒዚያ 2 ጨዋታዎችም ትኬቶች መሸጣቸው ሲገለጽ ኮት ዲቮር ከካሜሮን፣ ናይጄሪያ ከቱኒዚያ፣ ሴኔጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ግብጽ ከደቡብ አፍሪካ የሚያደርጓቸው መርሃ ግብሮችም ብዙ ትኬቶች የተሸጡባቸው ጨዋታዎች እንደሆኑ ነው መረጃዎች የወጡት። የዓለም ዋንጫ ሆቴል ዋጋ መናሩ ተገለጸ። ቀጣይ ክረምት አሜሪካ፣ ካናዳና ሜክሲኮ በሚካሄደው ዓለም ዋንጫ የውድድር የምሽት የሆቴል ማረፊያ ላይ ክፍያው ጣራ መንካቱን የተነገረው የ2026 ዓለም ዋንጫ በሚያዘጋጁ 16 ከተሞች በአማካይ የ300% የሆቴል ዋጋ ጭማሪ መመዝገቡን የተነገረው። ከፍተኛ ጭማሪ የተመዘገበው በሜክሲኮ ሲሆን የቀድሞ ክፍያ ላይ በ2373% ከፍ ማለቱን የተመዘገበው። በውድድሩ የመክፈቻ ጨዋታ ወቅትም የሆቴል ዋጋ ከ135 ዩሮ ወደ 3330 ዩሮ ከፍ ማለቱ ነው የተነገረው። ኮትዲቮራዊው የቪያሪያል የፊት መስመር ተሰላፊ የሆነው ኒኮላ ፔፔ በማህበራዊ ሚዲያ ያልተገባ ነገር ደርሶበታል። ተጫዋቹ እንግዲህ ጥቃት የገጠመው የክሪስቲያኖ ሮናልዶና ሊዮኔል ሜሲ ንጽጽር በተመለከተ በሰጠው አስተያየት ነው ተብሏል። ኒኮላ ፔፔ ከቀናት በፊት ስለ ሁለቱ ተጫዋቾች ተጠይቀው ሮናልዶ በርካታ ቃለ መጠይቆችን አድርጓል፣ ነገር ግን ብዙ ያወራል ስለ ሜሲ ነው ሲልም ጭምር ነው የተናገረው። አክሎም በዚህም መንገድ ሮናልዶ ሁለተኛ መሆኑን ታያላችሁ ያለ ሲሆን የፊልም ገጸ ባህሪን ጠቅሶም ሮናልዶ ሁልጊዜም እንደሱ ሜሲ ከፊቱ ስላለ ይበሳጫል ሲልም ነበር የተናገረው። ሮናልዶ አልናስር ሳይመጣ 200 ፍጹም ቅጣት ምቶችን አስቆጥሯል። ሜሲ ጎል ያስቆጥራል፣ ኳስም ይጫወታል። ሮናልዶ ግን ያንን አያደርግም ሲል ኒኮላ ፔፔ ተናግሮ ነበር። ኒኮላስ ፔፔ በዚህ አስተያየቱ በኋላም በርካታ ትችቶችና የተለያዩ ነገሮች ደርሰውበታል። ክለቡ ቪያሪያል በበኩሉ ከጎኑ መሆኑን ነው ባወጣው ይፋዊ መግለጫ ላይ ያስታወቀው። ተጫዋቹ በበኩሉ ለአፍሪካ ዋንጫ አለመጠራቱን ተከትሎ በሰጠው አስተያየትም 2 ህመም ሆኖብኛል ብሏል። የኮት ዲቮር እግር ኳስ ፌዴሬሽን በበኩሉ ባወጣው መግለጫ በማውገዝም ከተጫዋቹ ጎን መሆኑም ጭምር ነው የተናገሩት። ሊያብዚሽ የመጀመሪያ ሴት ኃላፊ ሾሟል። የጀርመኑ ክለብ አረቢ ሊያብዚሽ የቀድሞውን ስዊዘርላንዳዊት የእግር ኳስ ተጫዋች ታይና ሄኒ የክለቡ ዋና ስራ አስፈጻሚ አድርጎ ሾሟል። ኃላፊዋ በጀርመን ቡንደስሊጋ የመጀመሪያዋ እንስት የክለብ ዋና ስራ አስፈጻሚ በመሆንም ታሪክ መጻፍ ችላለች። የ59 ዓመቷ ታይና ሄኒ ከዚህ በፊትም በፊፋ በስዊዘርላንድ እግር ኳስ ማህበርና የአሜሪካ ብሔራዊ ሴቶች ሊግም ውስጥ አገልግላለች። ኃላፊዋ እንግዲህ ከፈረንጆቹ አዲስ ዓመት ጀምሮ ክለቡን ስራዋን እንደምትጀምር ነው ይፋ ያደረገው። ፖል ፖግባ የግመል ግልቢያ ቡድን ባለቤት ሆኗል። ፈረንሳዊው የሞናኮ የመሃል ሜዳ ተሰላፊ የሆነው ፖል ፖግባ ወደ ግመል ግልቢያ ስፖርት ዓለም መቀላቀሉ ነው ይፋ የተደረገው። ፖል ፖግባ የሳዑዲ አረቢያ የዓለም የመጀመሪያ ፕሮፌሽናል የግመል ግልቢያ ቡድን አልሐቦብ ባለድርሻና አምባሳደር መሆኑ ተነግሯል። የዚህ ውድድር በመካከለኛው ምስራቅ ትኩረት የሚሰጠውና ትልቅ ገንዘብ የሚያስገኝ ቀደምት ባህላዊ ስፖርት ነው። በውድድሩ የሚሳተፍ አንድ ጥሩ ተሽቀዳዳሚ ግመልም ከ5 ሚሊዮን ዶላር በላይም ዋጋ ሊያወጣ እንደሚችል ጭምር ነው የተነገረው። አርሰናል ወጣቱን ተስፈኛ እንግዲህ ኮከብም ክለቡን መልቀቁን ገልጸዋል። የአርሰናሉ ታዳጊ ካሜሮን እስማኤል እንግዲህ ክለቡን በውሰት መልቀቁን ነው የተገለጸ የሚገኘው። እስማኤል የሳውዘርን ፕሪሚየርሺፕ እንግዲህ ሳውዝ ተሳታፊ ቡድን የሆነውን ኦክስበርጂን እግር ኳስ ክለብን በአጭር ጊዜ ውሰትም መቀላቀሉ ነው ይፋ የተደረገው። እስማኤል የቅድመ ፕሮፌሽናል ኮንትራት ውል የተፈራረመው ባሳለፍነው የሐምሌ ወር እንደነበር ነው የሚታወቀው። አማካዩ በመጀመሪያው ጨዋታም በአዲሱ ክለቡ ባሳለፈው እንግዲህ ቅዳሜ ጨዋታ ጋር እንግዲህ ባደረገው ጨዋታ ላይ ያለ ጎል 0-0 ሲለያይም በሁለተኛው አጋማሽ ተቀይሮ በመግባት መጫወት ችሏል። ውጤቱን ተከትሎ ይህ ቡድን እንግዲህ በሳውዘርን ፕሪሚየር ሊግም 9ኛ ስፍራ ላይ ለመቀመጥም እንደተገደደ ጭምር ነው መረጃዎች እያሳዩ የሚገኙት።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁም እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።